Yeah, ደስታዬ ነሽ ለኔ ምክንያት ለኩራቴ ጸዳሉ በቴ መኖር የምንችልበት መንገድ ካለ ወጣችንን በአሳችን መንገድ የምንኖርበት ህልምና መብራቴ ገላድምከቴ ያልቅብሃል ምግቦችም ያልቅበታል እንጂ አንድም ቀን ከራሴ ሃይማኖት እጪ ያ ሰው አገባለሁ ብዬ አስብም አላውቅም። ከቤተሰቦች ተጣልተ የምትወጣ ከሆነ ሃይማኖትህን ቀይረህ እንደሚሰልመክ አብረን መውጣት እንችላለን። የፍቅር ጉዳይ ነው። አንቺ ፍቅር ሲያገኝ ሳምሪ ተስፋዬ ነሽ ለኔ በፈለገም እንደኔ ከኔ ግድልኝ እስከዚህ ድረስ ነው የምወድሽ ሳምሪ። ሌላ ነገር መፈጠሩም አይቀርም። ለሱ ደግሞ ዋስትና መጋባት፣ ለመጋባቱ ደግሞ ዋስትና እኔም አንተም አንደኛች ነው። አይደለም ተለያይተን ከቤተሰብ ወጥተን ልንኖር ማለት ነው። እንደኔ ሙስሊም ሰውላ ኒካናስራለን ጋብቻችን ፈጽመን ለምን ነው ከዚህ ከተማ መውጣት ሰግጄ በልቼ ታጥቤ ምናምን የመጣው አብቻ እናስገኛለን። አልበቃ ብሎኛል የስካሁኑ ፍቅሬ ይግዜ ብወድ። ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። እንግዲህ ዛሬ መጥቶላችሁ ያው ትንሽ በሚያስጠላ ሁኔታ ነው ማለት ያው የባለፈው ቪዲዮ በደንብ አይታችኋል። እኔና ሳምሪ ከዚህ በኋላ ፍቅረኛሞች ነን ማለትም ነበርን፣ ግን አንድ ሆነናል። በድጋሚ ወደ ነበርንበት ፍቅር ተመልሰናል ብለን ነበረ። እሷም ባይማወታ እኔም ባይማወቴ ማለት ነውና ተመልካቾች ያው ይሄን ነገር ያው ለቤተሰቦቼ ማካፈል ነበረብኝ። ምክንያቱም እኔን እንደማሳደጋቸው ለኔ መስዋዕትነት እንደመክፈላቸው ይሄን ነገር ማሳወቅ አለብኝ እና ስነግራቸው ደስተኛ አይሆኑም። በጣም የተከፉትና ማዘርም በጣም ይደብራት። እውነት ለመናገር እንዴት ነው እሷ ሃይማኖታ ሙስሊም ሆኖ የምታገባት ምናምን ያሉኝና በእኛም አይፈቀድም ኢቭን በጣም አለው ለቅጣት ምናምን ነገርና አሉኝ። በጣም ብዙ ነገር ብለውኛል እነሱም እና እርግጥ እኔ ይሄ ነገር ሳላውቀው ቀርቼ ሳይሆን አይታየኝም። እውነት ለመናገር እንዲህ ነው ምንም ነገር ቢባል አሁን ላይ አይታየኝም። እውነት ነው ፈጣሪ ያው የውስጤ ያውቃል። ለምን ይሄን ነገር እንደማድረግ የውስጤ ያውቃል። አንዳንድ ነገሮችን ትውት ተታርጉት እውነት ለመናገር ፈጣሪ ልቤን ስለሚያውቅ ምንም ባረግ አሁን ላይ ምንም አይሰማኝም እንደኔ ማለት ነውና ቤተሰቦቼ እንደዛ አሉ። ግን እንደዛ አሉ ማለት እኔ ከሳምሪ ጋር ያለኝ ግንኙነት አቆማለሁ ማለት አይደለም። ባንዴ ቀጥ አድርጌ በቃ ከዚህ በኋላ እንለያያለን ቤተሰቦቼ አልፈቀዱም ምናምን ብዬ እንትን አይደለም። ግን አንድ ሀሳብ መጥቶልኛል። እስከዛሬ የደረሰብን ችግር እስከዛሬ የደረሰብን መከራ ይበቃናል። እኔና ሳምሪ ያሳለፍናቸው ነገሮች እንዳለ ይበቃናል። ከዚህ በኋላ እንደተረከም አያስፈልገንም። ስለዚህ ባለፈው እንዳወራ ነው እሷም ባይማወታ እኔም ባይማወቴ መኖር ከቻልን ከዚህ በኋላ ከከተማ ለቀን መኖር እንችላለን። ከተማ ወጥተን አዲስ ህይወት፣ አዲስ ላይፍ፣ አዲስ መሰረት ጥለን እኔና ሳምሪ መኖር እንችላለን እና ያ ነገር እንደሚሆን ተስፋ አለኝ። ያው ቀጥሬት ያለው ያው ከስራ ላይ ነው ያስመጣዋትኝ እና ትምጣና እስቲ የምትለኝን ነገር የምናይ የሚሆነው ቤተሰቦቼ በጣም ነው የከፈኝ እውነት ለምናገር። ምክንያቱም ቤተሰቦቻችሁ የምትወዱትን ሰው ካልመጣላችሁ በጣም ያስከፋ ነገር ነው። ልቤ በጣም ተሰብሯል ከምታስቡትና ከምገምቱት በላይ በጣም ደብሮኛል። ግን ያለና አማራጭ አንድና አንድ ብቻ ነው፣ ከዚህ ከተማ ለቆ መሄድ ነው። ከተማውን ለቀን ከሄድን ማንም ሰው አያስቆመንም። ማንም እየመጣ አሳሙን በቃ ማንም አይረብሽን ተመልካቾቼ እና ይሄን የመጣልኝ ሀሳብ አሁን ላይ እሷም ትመጣለች። እስቲ አሁን የምትለውን እንሰማለን። ያው ዝግጁ ብትሆን ከሆነ ከከተማ ለቀን እንጣለን። እናንተም እስቲ ኮሜንት ላይ ያላችሁን ሀሳብ አስፍሩልኝ እና ምንድነው ችግር ምንድነው ለምንድን ነው ችግር ፈተና የበዛብህና እናንተም የምትሰጡን አስተያየት ካለ የምትጽፉልን ኮሜንት ካለ ኮሜንት ላይ አስፍሩልኝ። ከዛን እኛም ደግሞ የተሻለ ውሳኔ ብለን የምናስበውን እንወስናለን። እሷን ትምጣና አሁን ያልኳችሁን ሀሳብ የምትቀበል ከሆነ
ከከተማ ውጪ መኖር የምንችልበት መንገድ ካለ በጣም አሪፍ ነው የሚሆነው። እስኪ ትምጣና ቪዲዮን በድጋሚ የማበረው ነው የሚሆነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ትምጣና ሲቀጥላችሁ ቪዲዮ ተመልካቾች እንግዲህ ተመልካቾች ያው ሳምሪም የመጣች ነው ላይ እና እስቲ ትምጣና እስቲ የሚሆን ነገር አብረን የምናየው ይሆናል። ካሜራውን ላብራላችሁ ብዬ ነው። ትምጣ በቃ የፈተናዎች በጣም በዙብንና ከከተማ ወጥተን የምንኖርበት ሃይማኖታችን ሳይነካብን ወጥተንም ማንም አስተያየት ሳይጥብን ማንም አትችሉም ሳይለን ማንም ሳይከለክለን መኖር የምንችልበት መንገድ ካለ ወጣችንን በአሳችን መንገድ የምንኖርበት መንገድ ካለ እንዋለን ማለት ነው። ንቃዎችና የኔ ማሳብ እሱ ነው ማለት ነው። አትሰማማ በቃ ምን ስመጣ እንዴት ተሰማኝ? አይቻልም ካልቁመስ ይልሽ እስክ ደርስ ብለክ ነው አፍከሽ እንደተመስ ስፒል እየጣልኩ በጣም ተቸገርኩ። በእናትህ አዲስ ነው እሺ መሰለኝ ለምድ ስለሌለሽ ይቀመጥልኝ አልቻለም። እና እንድናት የተመልካቾች መታለች የምወዳት ልጅ የምትወደኝ ልጅ እንግዲህ ዛሬ ያው ናፍቀሽኝ ጠረቅሽ ከስራዬ ናፍቀኝ ትለኛለህ አይብርም ተራውጭኛለሽ። እሱማ እኔ ናፍቀኸኛል አይደለም እንደዚህማ አይደለም። እንዴት እኔ ናፍቀኸኛል። ስለዚህ እንኳንም ጠራኸኝ። ያው ዛሬ ያው አንተ የቀትር ፀሐይ ይመቻል መሰለኝ። ሁሌም ምሳ ሰዓት ላይ እንጠራ። ከዛ ደግሞ ያለ ምንም ምግብ ነው የሚጠራኝ። ምግብ የለም። ምግብ ስናገኝ እንጋበታለን። አሁን በጀት ለው በጀት ነው። ለወጀት ደግሞ ወክ ነው። እንግዲህ ተመልካቾች ያው ወክ ነው ማበላቸው እና ለዛሬ ግን ወክ በዚህ በፀሐይ ማለት ነው። ወክ እንግዲህ እኔ ወፈርኩብክ እንድቀንስ ፈልገህ ነው። ስቤ በጣም እንትን አለብክ። ምንድነው ኮንሰፕቱ? የዚህ ስለምወድሽ ነው የሚወድሽ ወክ ነው ያላሽ። ምግብ ለተወጅ አይጠቅምም። ወክ እኮ ማለት ነው ይላችሁ 11 ሰዓት ላይ 12 ሰዓት ላይ ምናምን ቺፕስ እየተበላው ክራሱ ቢደረግ አትከፉ። እንደዛ ወክ የሚያደርጋችሁ ሰው አያስከፋችሁ። ብላለች ገና ካሁን እዚህ በ6 ሰዓት ሳገባሽ ነው ምን ወክ ተቆም በደንብ ማኖርሽ በደንብ ነው መጋብዝሽ። አሁን ጋብዤሽ ከምተውሽ ያልቅብሃል። ምግቦችም ያልቁበታል። የት እንደሚጋብዝም ይጠፋበታል። በርግጥ ጋብዤ ስለማላውቅ የት እንደሚጋብዝ አላውቅም። ጋብዘኛለች ሲኖር ጋብዘኛለች። አሁን አትጥፋት ማለት ነው። አሁን ያለውን ነገር ምን ያክል እንደምገበጣ ተናገር። ደግሞ አሁን ደግሞ እንዴት እንዴት እንደምጋብዝ ነገር ነው። ሲኖር በጣም ይጋብዛል። በጣም አሪፍ እሺ፣ ጋባዥ ነው። ስለዚህ አሁን በፀሐይ ማስኬድሽ አይክፋሽ። እኔም ባይዘው አመለህን ስለማቅ ሰግጄ በልቼ ታጥቤ ምናምን የመጣው እኔ ባይኖርኝ እሱ አይነዋታል እና ተጋብዘኛችሁ ይላል። ለምን ብላችሁ የራሳችሁን ዝሩ ታያለ። አይ እንጋብዝሃለን ቺፕስ ነው እና እዚህ ጋር ልንቆም እንሄድበት ወኩም ቀረ እንዴ? ቀረ እና ልንቆም ቀንዲ ላይሽ ነው የጠረሻት ይባላል። ያው ዛሬ ጣዎች ለምሳሌ ሳምሪ እንተኛ ናፍቀሽ ነው። እሺ ሁለተኛ ደግሞ ያው ትናንት ባወራንበት ነገር ላይ አንዳንድ ነገሮችን ማለት ስለፈለኩ እሺ ማለት ሳምሪ ያለው ነገር በደንብ ታውቂያለሽ። ያው አንቺ ትናንትም ነገርሻለሁ ስለሽ እኔ አንቺን ብዬትም ልገባ እችላለሁ። አሁን ተማሪ ማርያም በጣም ነው የምወድሽ ማለት ነው። ያንቺ ያለኝ ፍቅር እንደማወራ አይደለም። እኔ ደግሞ ወሬ አልችልም። ከምሪ ወሬ አልችልም። ወሬ ብችል ኖሮ
እስካሁን በደንብ ስምጥምጥ አድርጌሽ ምናምን ነገር ከኔ ጋር ትሆኛ ነበር። እሺ ግን ወሬ ስለማልችል ነው ልስመጥ እንግዲህ ወሬ ስለማልችል ነው እስካሁን እንደዚህ የሆነ ብቻ ግን ዋና አቅሪ መስለሻውን ሳምሪ ያው እኔና አንቺ አብረን የምንሆንበት መንገድ ያስፈልገናል። አዎ ሶ አሁን ያለው ነገር አካታካሮ ምናምን አስጠልቶኛል እኔም በግሌ እና ደግሞ ትናንት ያወራንበት መንገድ ለቤተሰቦች ያሳውቃቸው ነበር ማለት የምወዳት የማፈቃት ልጅ አለች ያውቃሉ ቀድሞም እርግጥ ግን አለችና አሁን ላይ እምነትሽ ሙስሊም እንደሆነ ነግሬያቸው ነበር እና ማለት ምን በቃ እንትና ፈቃደኛ ማለት ነው ነገር ሰዎች ማለት ግራ ግብት ብለኝ ማለት ነው ነገር በአንድ በኩል ታስቢ ሳምሪ አይ ለመናገር የሚጠበቅ በጣም በቃ ከብዱኝ ማለት ነው ነገር እነሱ ስላሉኝ የሚፈጠር ማለት ነው ነገር በጣም ስለምወድሽ ማለት ነው ሳምሪ እነሱ ስላሉኝ አይደለም እና እነሱ ብለውኝ እዚህ ከተማ ውስጥ መኖርና ከነሱ ተለይቼ መኖር አልችልም ማለት ነው ነገር ሶ እኔ አሳይም እንደው ሳምሪ አሁን ካለው ነገር ሙሉ ርቀን መሄድ መቻል አለብን። በርግጥ የዛኔ ባለፈውም አብረን መሄድ የምንችልበት መንገድ ነበር። የዛኔ አብረን የምንጠባነው እስከሆነ ይሄ ነገር አይፈጠርም። በርግጥ ግን አሁን ላይ ያን ነገር ብናረገው ከከተማው ወጥተን መኖር ብንችል አይና እንጂ የበለጠ ደስተኛ ምን ይመስለኛል እኔም አንቺም ማለት ነው እና አሳይ መጣኝ አሳይ ነው ከከተማው ውጭ መኖር አንቺም በራስሽ ሃይማኖትሽን ታትቀይሪ ችግር የለውም እኔም ራሴ ሃይማኖታችን ታናካ መኖር እንችላለን ባለፈው እንዳወራ ነው ማለት ነው ሶ ግን እዚህ ቤተሰቦቻችን ስላሉ አስቸጋሪ ነው በጣም አስቸጋሪ ነው እኔም ቤተሰቦች አሁን ፈቃደኛ ይሆኑ አይደል አንቺም ቤተሰቦች ምናምን ፈቃደኛ የሚሆኑ አይመስለኝም ከዚህ በኋላ እኔ ድሮም ቀድሞም ፈቃደኛ ነበሩ አሁን ደግሞ የበለጠ ፈቃደኛ ይሆኑ ስለዚህ ያለኝ አንድ አማራጭ አንድ ብቻ ነው እሱ ምንድነው ከዚህ ከተማ መውጣት ሳምሪ እባክሽ አሳቢን ስሚኝና ይሄ ሀሳብ ተቀበል አሁን ስላልገባኝ ነው ዝም ብዬ እያዳመጥኩ ያለሁት ከዚህ ከተማ መውጣት ማለት ምንድነው ከዚህ ከተማ መውጣት ማለት አሁን ካለንበት ችግር መውጣት ማለት በለቀም ለኔ ይሰማኝ እንዴት ካልሽ ከጨጫታው ከሁሉም ነገር ርቀን መሄድ ማለት የራሳችን ህይወት መመስረት የራሳችን መንገድ መፈለግ ናሳየቀ ሁሉም ነገር መተው መፈለገው ላንቺ ብዬ ሁሉም ነገር ለመተው ዝግጁ ነኝ አሁን የምወዳቸውን ሰዎች የኖርኩበትን ቦታ ለረጅም ዓመት ማለት ነው ለ25 ዓመታት ሙሉ እዚህ ኖሬያለሁ ሳምሪ እዚህ ከተማ ውስጥ ኖሬያለሁ እዚህ ተወልጄ ያደግኩት ቦታ ነው እሱም ቦታ ለቅቄ ላንቺ እሄዳለሁ አንቺን ለማጓዝ ከአንቺ ጋር ለመኖር ስለ ማለት ነው ሳምሪ እና በዚህ ልክ አሁን ካሜራም አብርቼ ምናምን ነገር እንዲማወራሽ በጣም ስለምወድሽ እንጂ አንድም ቀን ከራሴ ሃይማኖት እጪ ሌላ ሰው አገባለሁ ብዬ አስቤም አላውቅም ጀምሮ በጣም ወቃሽ ነኝ እና ሰው ላይ አትፍሪ በዛ ነው ይደርሳል በራስ ደርሶ አይቼዋለሁ አሁን ሳምሪ በጣም ከባድ በጣም ከብዶኝ ወንስ ለመናገርና አሁን ማለት ነው አሁን አንተ ዝም ብለህ እያወራህ ያለህ እሺ እኮ ንገሪኝ እስኪ ምንድነው ፍላጎት ማለት አሁን ለምሳሌ እኔ እናንተ ከቤት ወጥተን አብረን እንኖር ነው ምንድነው ሐሳብ እኔና አንቺ አብረን እንውጣ ከቤታችን እንውጣ አንቺን ከቤት ይወጣ ሶ እንጋባ ይፈቅዱልንም ወኝት ነገሮች ስለዚህ ከተሞለቀን እንዴ ጧት ተነስተን እንዴ እንድንጋባ ስለማይፈቅዱልን ተለያይተን ከቤተሰብ ወጥተን ልንኖር ማለት ነው አለቀ ይሄ ነው ሐሳባችን ምንም ይፈጠም ሳምሪ ወደፊት ልጅ ስንወልድ ምናምን ሳይፈልግ ይቀበሉናል ምንም ማድረግ ስለማይችሉ ማለት ነው እና አሁን አንተ እንድታገባኝ ብዬ እኔ ከአንተን ማለት ያንተ ቤተሰቦች አልተስማሙም ሶ እኔ እናንተ አብረን ለመኖር ያለን አማራጭ ቤተሰቦቻችንን ትተን ከተማዋን ትተን ወጥተን መኖር ነው ምን ችግር አለው አዲስ አበባ ወጥተን ቆይ አድምጠኝ እሺ ምን ችግር አለው ቆይ ከዛ ወጥተን እንኖራለን ከዛስ ከተማችን ይወጣል መቃ አዲስ ከተማ ላይ ሄደን ስራ ገና ፈልገን ቤት ተከራይተን አስሉን እንጋፍጧል ምንም ቆሎን ሽጪ
ጫማም ጠረግም ቢሆን ያልታደሽ አንቺ ማልታረ አይከብደኝም ሳምቲ በቃ ፍቅር ከሆነ ከቢሆን እንጀምራለን አሁንም ቢሆን እኮ እዚህ እኮ ምንም የተደራጀ ነገር እኮ የለም ሳምቲ እሺ እኮ እንደሱማ ከሆነ ጥሩ ነው እኮ ሐሳቡ በጣም ጥሩ ነው እሺ ነው ከተማ ምንለቅ ከሆነ ከቤተሰቦችም ጋር ተጣልተህ የምትሄድ ከሆነ ለምን አጓጉል ትሆናለህ አንተም ጥሩ ቦታ ላይ ሆነ እኔም ጥሩ ቦታ ላይ ልሁን ለምን 50-50 ላይ ሆነ ለምን እንገላታለን ከተማ ምንለቅ ከሆነ ከቤተሰቦች ተጣልተህ እና ገብተህ የምትኖር ከሆነ ከአዲስ አበባ የምትወጣ ከሆነ ሃይማኖትህን ቀይረህ ከቤተሰቦች ተጣልተህ የምትወጣ ከሆነ ሃይማኖትህን ቀይረህ እንደኔ ሰልመክ አብረን መውጣት እንችላለን ሃይማኖትህን ቀይር እንደኔ ሙስሊም ዘውላ ኒካ እናስራለን ጋብቻችን ፈጽመን ይላል ለምን ነው ተደጋጋሚ እንዴት ነው ያሳየምና እንጂ አይ እንዴት ነገር አይደለም ይሄ ፍጹም የተለየ እንዴት ነው አንቺ ባንዴ አሁን እምነትን ቀይር የምትይ ኦፍ ኮርስ እንዴ ለምን አይደለም እኔ ብለ ቤተሰቦችን ትተህ በዚህ በሃይማኖት ጉዳይ ተጣልተህ ነው ሁሉን ነገር ትተህ ከተማህን ትተህ የምትወጣ ከሆነ የምትቀይር ከሆነ ለምን አንወጣም ሳምሪ ስነግርሽ ማለት ነው በጣም ነው የምወድሽ በጣም ማፍቅርሽ ኢቭን አንደርኩሽ ነው ያለውበት ነገር ጥዬ ላንቺ ምንም ነገር አደርጋለሁ ምንም ኢቭን አይሆንሽ ተቀየረ እንኳን ካንቺ ጋር ደግሞ በጣም ዝግጁ ነኝ በእኛ እምነት ባይፈቀድም ማለት ግን ሳምሪ ላንቺ ሁሉ ነገር አደርጋለሁ አንድ ነገር ማድረግ ብቻ ነገር ሳምሪ አንቺ እምነቴን አልቀየር አንቺ ለማግኘት ብዬ አንድና አንድ ነገር እምነቴን አልቀየር አንቺም ለማግኘት ብለሽ እምነትሽን እንደማትቀየሩ ሁላ ማለት ሳምሪ አንተ ሙስሊሙን ከዛም በኋላ ኒካ እናስራለን ከዛ አብረን ነው መሆን እንዴ ነው አንቺ ምን አንቺ በቃ ሳምሪ አሁን በቀላሉ ሃይማኖት ምንቀየበት መንገድ የለም ግን እንዳልሽ ነው አንቺ መውጣት የምትችይ ከሆነ የመውጣት ሐሳብ እንደኔ ካለሽ አንድና አንድ ጉዳይ የለኝም ይሄ እኔ ለምን ድጋሚ እንድንከራከም አይደለም ተረጋግታ አድምጠኝ እዚህ ከተማ ውስጥ እኮ አንተም በእምነቴ እየኖርን እኮ ያለነው ቀላል ስላልሆነ ሲገባ ትቀይራለህ በሚል ተስፋ ለምን ቀይሩ ለምን ማስቀይረው እኔ እኮ ጊዜ ልስጥህ እስኪገባ ጊዜ ልስጥህ እያልኩ ከኔ ጋር አብረህ በባልክም ቁጥር አብረህ በኖርክ ቁጥርም ይፈጸማል ብዬ እያሰብኩ እንጂማ ምን ፍለጋ ምን ለመሆን ማለት ሃይማኖትን ሰዎች እንዳይቀየሙ ዋና ኮንሰፕቱ ሰዎቹ እንዳይቀየሙ እናንተ ግንኙነትም እንዳያበቃ ነው ስለዚህ ለምን ሃይማኖትን ቀይረው ሰዎችም ሳይቀየሙ ምንም ሳይሰማ አዲስ አበባ እንወጣለን ከፈለክ ከኢትዮጵያ እንወጣለን ምን ችግር የዲን አልቀላል ነው ግን አሁን ጥያቄው የዲን አልቀላል ይሆናል አሁን ሳምቲ ምንድነው ድንበር አንተ አይደል ፍለገኝ ባለፈው ስናወራ ሳምቲ ሃይማኖትሽን ሳትቀይሪ ሃይማኖቴን ሳልቀይር አብረን እንኖራለን ስለሽ እኮ ወደፊት እቀይራለሁ እያልኩሽ እኮ አይደለም ነው እንጂ ከዛ ውጪ ምን አለ ሳምቲ እኔ ወደፊት በየትኛው መንገድ ቢሆን ሳምቲ በየትኛው መንገድ ቢሆን ሃይማኖቴን አልቀይርም በየትኛው አብረን እንኳን እዚህ ቤተሰቦች እንኳን ፈቅደው እኔና አንቺ ብንጋባ እንኳን መቼም ቢሆን አልቀይርም እኔ እንታቂኝ ፈልጎ ነገር ሳምሪ መቼም ቢሆን ሃይማኖት አልቀይርም ይሄ ቀላል ነገርማ የለም አንቺ እንደምትችሉም በቀላሉ ነገሮችን እኔ እኮ ትልቅ ነገር ሳምሪ እኔ ካንቺ ልቃም በዚህ ጉዳይ ሳምሪ በጣም የምትወጂኝ አይደል በጣም የምታፈቅሪኝ እኮ ግን እኔ እንደምራመዱ አይደል የምትራመጁ እኔ በጣም ብዙ ፐርሰንት ነው የመጣሁት ሳምሪ በጣም አንቺን አታምኑ ከዛም ከነጋውኝ ብዬ ምናምን ለምን ይዘናል አንቺ የምትወጂኝ እንኳን አንቺ የሆነ ፐርሰንት ይጅልኝ እንጂ ሃይማኖትሽን አትቀይሪ አከብር ሃይማኖትሽን ችግር የለም አከብርሽ ልሻለሁ እሻልሽኝ በቃ አይደል አንቺ የህይወት ማክበሮች አንቺ ካንቺ የሚጠበቀው ከዛን አይ ደግሞ የምትደመው ከሆነ ችግር የለውም እኮ እኔና አንቺ በጣም ደካመኝ ከተማ ወጥተን መኖር እንችላለን ምንም ጥያቄ የለውም በቃ ከተማ ውስጥ ምንም አንሰራም ከተማ ውስጥ ጭቅጭቆች ያሉት አምሪ ይሄን እያየን ነው አይደል እንዴ ለምንድን ነው አንቺ አንድ ተመሳሳይ ነገር የምትወሪው እንዴ እኔ አብረን እንድንኖር መሰለኝ ከተማው እንጠብልሽ እንጂ እኮ እዚህ ካደኩበት ሰፈር ቤተሰቦችን እንጂ እናትን እንጂ እኮ አብረን እንድንኖር እኮ ነው እኔ ምን ቀይሩ ታዲያ ሃይማኖቴን አንቺ ለምን ቀይራለሁ
ከከተማ ከወጣን አብረን የምንኖር ከሆነ አንድ ቤት ውስጥ የምንገባ ከሆነ ሌላ ነገር መፈጠሩም አይቀርም። ለሱ ደግሞ ዋስትና መጋባት ነው። ለመጋባቱ ደግሞ ዋስትናው እኔም አንተም አንድ ሃይማኖት ነው። እሱን የማትፈልግ ከሆነ እኮ ችግር የለም። በቃ ሃይማኖቱን አትቀይርም አይደል? መሰደዱም ይቀራል። ከፈለክ አብረሁን ከፈለክ አብረኛቱን ግን እኔ ከዚህ ከተማ ልውጣ እና አንቺ ቆይ የምርም እንዴት የምታስቢው ከሳም እንዴት ያሰብ ለምን ለኔ ዋጋ መክፈል አልፈለግሽው? ለምን ለኔ ዋጋ መክፈል አልፈለግሽው? የዚህን ያህል እኔ ላንቺ ብዬ ብዙ ነገር እያደረኩኝ አንዴ አንቺ ይፈልግሻለሁ ብዬ አንቺን እወድሻለሁ ብዬ ስላንቺ እያሰብኩኝ አንዴ ቢሆንስ ለምንድን ነው አንቺ ይሄ ነገር የማይገባሽ? ለምንድን ነው ለኔ የማታስቢው አንቺ? ሳምሪ እንዴ እኔ እኮ ቤተሰቦቼን ትቼ ከከተማ ወጣን ስልኮ ደልቶኝ አይደለም። ይሄ ደግሞ ብዙ ገንዘብ ኖሮኝም አይደለም። ካንቺ ምንም ፈልጌም አይደለም፣ ፍቅርም ብዬ እንጂ። ሳምሪ አንቺ የተለየሽ ሰው ነሽ ምናምን እኮ አይደለም እኮ በቃ የፍቅር ጉዳይ ነው። አንቺ ፍቅር ሲያገኘኝ ሳምሪ ሃይማኖትሽን አክብሬ ከከተማው እንጠምሎ እኮ እኔ በጣም ስለምወድሽ በጣም ስለማፈቅርሽ ብዙ ዋጋ ስለከፈል አንቺም ከኔ ጋር ለምን በጣም ብዙ ዋጋ ከፈለሽ ግን እነሱን ቀየሽ በኋላ እኔ ዋጋ ለመክፈል ዝግጁ አይደለሽ። ችግር የለም አልኩሽ። እምነትሽን አከብርልሻለሁ ሳምሪ። እንደራሴ እንታረጊ ይቀበላለሁ። ማድረግ ያለብሽን ነገር እንደራሴ እንታረጊ እንድታረጊ አድርግሻለሁ ያልኩት። ነገ ደግሞ ተነገ ደግሞ ከተማ በቃ ተነስ እስቲ ወይ ለምን ነሳለሁ? ተነስ በቃ እኔ ካልተቀበልሽ ምንም ከዚህ አነስም ሳምሪ መቼም ማለት ነው። መንደር ውስጥ እኮ ነው ያለው። የፈለገ መንደር ላይ ግድልኝ እስከዚህ ድረስ ነው የምወድሽ ሳምሪ። እኔ ለማንም ሰው ግድልኝ ይሄ እንደዚህ እንደተራ ነገር ስለምንወድ ተብሎ የሚታለፍ ነገር አይደለም። እንዴ እኮ አይደለም፣ እንደዚህ ቀላል እኮ አይደለም። ሳም የፈለገ ነገር ስለ እምነት ነው እኮ እያወራን ያለው እኮ ገብቶኛል። ባለፈው አውርተናል እኮ አንቺም በሃይማኖት ነው እንቻለን ተጋብተን መኖር አንችልም እኮ እሱን እናስተካክለው። ከከተማ ወጥተን እናገው ከተማ ስለወጣ መጋባትን ቤተሰቦችን በፍቅድ እንኳን መጋባት እኮ እንቻለን። አንቺም እኮ መፋረም እንቻለን። ውልና ማስረጃ ችግር የለውም። ጓደኞች አሉን፣ በአንቺ በኩል በእኔም በኩል ጓደኞች አሉና ይዛ ሄደን እንፋረማለን። ከዛም በኋላ ይጸድቃል፣ ጋብቻችን ይጸድቃል። ከከተማ ወጣት እንቻለን። እኔ ይሄንን የሚስማማ ጓደኛ የለኝም። አንተ ካለህ አላውቅም። ለምንድን ነው የዚህን አመጣልክ? ለምንድን ነው? አይ በቃ ይኸውልህ ምንም እሺ ልልክ አሳሽ ምንድን ነው ካለሽ? የኔ ሐሳብ እኮ ግልጽ ነው። ከከተማ እንውጣ የምትል ከሆነ ሃይማኖትን ቀይረን ልትገባ አላረጉም። ከፈለክ አልኩ አንቺ ለማግባት ብዬ ማላረገው አንቺ ለማግባት ብዬ በዚህ ነገር ላይ ማላረገው አንድ ነገር ማላረገው አንቺ ማግባት ብቻ ነው። ማኔና አቡሽ ማኔና ታኒ ደግሞ አንድ ማላረገው ነገር ሳንጋሽ አንድ ማላረገው ነገር ሁሉም ነገር አረጋለሁ። አንቺ ለማግባት ሁሉም ነገር ዋጋ ከፍላለሁ። ግን ሃይማኖቴ እና ልቀይር እኔ መቼም ቢሆን ሙስሊም አሁን እሱን የማትፈልግ ከሆነ እዚሁ በቃ እንቅር። እኔ ተከትዬ ካልሄድ ምን ጥቅም ለማግኘት ነው? ተከትዬ ቀን በቀን በተሰይ አለማግኘት ደከመኝ ሳምሪ ይደክማል ማለት ነው። በጣም ይደክማል። እንዴት ነው አንቺ ለምትወዱ ሰው ዋጋ መከፈል? ከዚህ በላይ እንዴት ምን አፈቀርሽ? ምን ወደድሽ? ይኸውልህ ዋጋ መክፈል ማለት ከሃይማኖት ጋር ሙስሊም ሆነሽ እኔ እምነት ማክበር ካልችሽ እንጂ ምን ታዲያ አንቺ ከኔ ጋር የምትፈልግሽ ምን በሃይማኖት ካከብርልሃለሁ በሃይማኖት ነው አይደል ያልሽው? መቼ ባለፈው ዝም ብለሽ አስመሰለሽ ሳምሪ። ተመልካቾች እኔ በቃ ከዚህ በላይ ብዙም ላወራ አልፈልግም። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ቃሚያ መቃት ተለያዩ ሲባል ኧረ ሰው ምን ይለናል?
እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል።